ደዌ ወሕማም አመ ከመ ዮም ያብጽሐነ። እግዚአብሔር በሰጠን ጊዜ በማንበብና በመተርጎም እግዚአብሔርን ሐሳብ ያስተላልፍ ሊቃውንት ሳሙኤልን ቃለ ሕይወት ያሰማልን። ሁላችንንም የሕይወትን ቃል ያሰማል። እንን የጌታችን የመድኃኒታችን ኢየሱስ ክርስቶስ ነገረ መስቀሉን ነገረ ሕማሙን እንድናስብ በዚህ ቅዱስ ቤተ መቅደስ እንሰበሰብ የፈቀደልን ፊቱ የምናቀርበውንም ጸሎት፣ ምስጋና፣ ስግደት ለተወደደ መስዋዕት አድርጎ ይቀበልልን። ዛሬ የቤተ ክርስቲያናችን አስተምህሮ ታላቁ ሐሙስ፣ የመታጠብ ሐሙስ፣ የመስዋዕት ሐሙስ፣ የጸሎት ሐሙስ ተብሎ ይጠራል። ዘመናትን ለሁለት የከፈለበት የምህረት ሐሙስን ተብሎ ይጠራል። ይህ ቀን እግዚአብሔር ለሰው ልጅ ትልልቅ ነገሮች ካደረገባቸው ትልቁ ለሰው ልጅ የተደረገው የምህረት መታሰቢያ ለዚህ ቀን ሁላችሁንም አደረሳችሁ። በዚህ ቀን እግዚአብሔር ለሰው ልጅ ያለውን ፍቅር ከእስካሁኑ በተለየ መንገድ የገለጸበት ቀን ነው። በዛሬው ዕለት የጌታችን የመድኃኒታችን የኢየሱስ ክርስቶስ በዚህ ምድር 33 ዓመት እንደቆየበት በሞት እንደ ሰው ሁሉ ሰዎች ያለ ኃጢአቱ ያለ በደሉ ሊቀጡት ጥቂት ሰዓታት አንድ ቀን የማይሞላ ጊዜ ይቀረዋል። በዚህም ጥቂት ጊዜ እንደቀረ አውቆ የመጣበትን ዓላማ ይህም የመጣበት ዓላማ ሰው መውደድ፣ ሰውን ከመከራ ማውጣት፣ ከፍዳ ከመርገም ከኃጢአት ጋር ያለውን ኅብረት መለየት ስለሆነ ከዚህ በኋላ ባሉት ሰዓታት የሚሰሩልን የመዳን ሥርዓታት እጅግ ክርስቶስን በሚወድና በክርስቶስ ክርስቲያን ለሆነው ሁሉ ለዘላለም የታተመ የፍቅር ምልክቶች ናቸው። እንግዲህ ዛሬ ቅድም መግቢያዬ ላይ እንዳልኳችሁ የዛሬው ሐሙስ የሚጠራባቸው ብዙ ስሞች አሉት። በአባባላችን ሐሙስ የዕለት ቅዱስ ይባላል። ቅዱስ ያደረገው አባባል አይደለም፣ በክርስትና የተፈጸሙት ሥርዓታት ናቸው። በዛሬው ዕለት ጌታችን መድኃኒታችን ኢየሱስ ክርስቶስ የፈጸማቸው የፍቅር ምልክቶች በቃሉ በማስተማር በተግባሩ በመግለጥም ጭምር ነው። ዛሬ በአይሁድ አስተምህሮ መሰረት ከሀገር ውጭም ያለ ወደ ኢየሩሳሌም ተሰብስቦ 12 ሰዓት በኋላ የሚከበር የራት ግብዣ አለ። ይህ የራት ግብዣ ፋሲካ ተብሎ ይጠራል። በስደትም ይሁን በሀገር ውስጥ በዛሬው ዕለት ወደ ቅድስት ኢየሩሳሌም ወደ ቅድስት ከተማ ወይም ወደ ቅድስት ሀገር ገብቶ ይህንን በዓል የማያከብር አይሁዳዊ ዝርያ አለው ተብሎ አይታመንም። ያለ ልዩ ምክንያት ካልሆነ በቀር ይህንን በዓል ከያለበት መጥቶ ሁሉም ያከብረዋል። የበዓሉም ምክንያት እስራኤላውያን በግብፅ በባርነት ሳሉ 215 ዓመት ፈርዖንና ፈርዖናውያን ቀጥቅጠው ከገዟቸው በኋላ እግዚአብሔር ድምፃቸውን ሰምቶ መገዛታቸውን መጨነቃቸውን አይቶ እንባቸውንና ሐዘናቸውን ቆጥሮ
ሊያድናቸው ቆርጦ ግብፃውያንን ወይም የሚገዟቸውን በኩራቸውን ወይም የመጀመሪያ ልጃቸውን ከገደለና ከቀጣ በኋላ በእስራኤላውያን በኩርና በእስራኤላውያን ልጆች ቅጣት እንዳይመጣ በእያንዳንዱ ዕብራዊ ወይም እስራኤላዊ ያለበትን ቤት ምልክት እንዲሆን ሁሉም እስራኤላዊ በግ እንዲያርድ አዘዘ። ቀንዱ ያልከረከረ ፀጉሩ ያላረረ 1 ዓመት ያልሞላው ጥቦት በእያንዳንዱ እስራኤላዊ ቤት እንዲታረድ ታዘዘ። ከታረደ በኋላ እንዴት እንደሚበሉት በጉን እንዴት እንደሚሰዉት ሥርዓት ተሰራላቸው። የዚህ በግ መታረድ ዋና ዓላማው ወደ እስራኤላውያን ሁሉ በግብፃውያን ላይ ገብቶ በኩሮቻቸውን የገደለው ሞት ስልጣን እንዳይኖረው ማድረግ ነው። ምዕመናን ይሰማል። ይህ በግ እስራኤላውያንን ሁሉ የሚታደግ ሞት ወደ ቤታቸው እንዳይገባ የሚያደርግ ነው። ይህ በግ ታረደ፣ ስጋውንም በሉ። መታጠቂያቸውን ቀበቷቸውን ታጥቀው በትራቸውን በእጆቻቸው ይዘው እጅግም ተደላድለው ሳይቀመጡ ተቆንጥጠው ተንበርክከው በተቀመጡበት ሁኔታ ላይ እንዲመገቡት ትእዛዝ ተሰጥተዋል። ኮፌታቸውን ከራሳቸው ሳያወጡ የዚህን በግ ደም ደግሞ የቤታቸውን የበራቸውን መቃዱንም ይሁን ታችኛውን መድረኩን እንዲቀቡት ታዘዋል። የዚህ በግ ደም ሞት በጉ ወደ ታረደበት ቤት እንዳይገባ በእግዚአብሔር ትእዛዝ የተሰጠ ነው። በጉ ታርዶ የበራቸው መቃድና መድረክ ከተቀባ በኋላ ሞት ወደዛ ቤት መግባት አይችልም። ይህ በግ በታረደበት ስጋውን በበሉበት ወዲያውኑ እንዳጠናቀቁ ከግብፅ እንዲወጡ በሙሴና በአሮን አማካኝነት እግዚአብሔር ትእዛዝ ሰጥቷል። ስለዚህ የወጡበትን ቀን በጉ የታረደበትን ቀን እንዲያስቡት በዛሬው ዕለት በሙሴ አማካኝነት ትእዛዝ ተሰጥቷቸዋል። እግዚአብሔር ለሙሴ ሙሴ ለዕብራውያን ወይም ለእስራኤላውያን ሁሉ። ስለዚህ የዛሬው ቀን ስሙ ፋሲካ ይባላል። እስራኤላውያን ሁሉ በታላቅ ድምቀት ያከብሩታል። ሁሉም ከ12 ሰዓት በኋላ ፀሐይ ከጠለቀች በኋላ ሁሉም እስራኤላዊ ይህንን በዓል በጋርዶ አወራርዶ ይህንን የመዳን ምልክት የሆነውን እስራኤላውያንን ሁሉ የታደገውን በግ ምሳሌ አድርገው እያረዱ ቤተሰብ ከቤተሰቡ ወዳጅ ከወዳጁ ጋር እየተጨዋወተ የሚያመሸው ምሽት ነው። ስለዚህ ይህ ምሽት ደግሞ ፋሲካችን ለኛ ለክርስቶሳውያን ሁሉ የተለወጠ ሌላ ፋሲካ መጣ። በዚህ ጊዜ ትናንት እንዳልናችሁ ዛሬ ክርስቶስን ለመስቀል ዛሬ ክርስቶስን በሞት በመስቀል ለማስወገድ ከተነጋገሩ በኋላ አይ በበዓል አይሁን ብለው ስለነበረ ዛሬን እንዲያድር ፈቅደውለታል ማለት ነው። ስለዚህ ዛሬ ምንም እንኳን ሞቱ የራሱ መለኮታዊ ዕቅድ ቢሆንም እነሱ ግን በበዓል አይታወቅ የበዓል ብለው ስለነበረ ውሳኔ ፈቅደዋል። እስካሁን ድረስ የወደደበትን ፍቅር እስካሁን ድረስ ያሳየውን ፍቅሩን ደግሞ በተግባር የሚገልጥበት ዘመናትን ለሁለት የሚከፍል የሰው ልጅ የሚድንበትን ምስጢርና መስዋዕት በሰው ሁሉ ፊት ለውጦ መዳናችን በአይሁዳውያን ስርዓት ሳይሆን ክርስቶስ የሚሰራልን ስርዓት እንደሆነ ለማሳየት ወስኖ ነበር ማለት ነው። ስለዚህ በዛሬው ዕለት ምሽት ላይ መድኃኒታችን ኢየሱስ ክርስቶስ ቅዱስ ዮሐንስ ወንጌላዊ በዮሐንስ ወንጌል ምዕራፍ 13 እንደነገረን በዓለ ፋሲካ እንደቀረበ አውቆ አለ። ምዕመናን እየሰማችሁ ነው። የፋሲካ በዓል እንደቀረበ አውቆ ደቀ መዛሙርቱን ሰብሰብ አድርጎ
አስቀድሞ ወደ ተዘጋጀለት ቤት አመራ። የቤት ወንጌላውያን እንደራሳቸው አገላለጽ ቢገልጹትም ዋናው ቁም ነገር ክርስቶስ ተገኝቶ ያዘጋጀውና የሰጠው መመሪያ ነው። ትላንት ሲነበብ እንደሰማችሁት ከደቀ መዛሙርቱ ሁለቱን ቀድሞ ሂዱና የፋሲካን በዓል የምንበላበትን ቤት ባለቤት ሊቅ ወደ አንተ ልኮናል። የፋሲካን በዓል በአንተ ዘንድ አከብር ዘንድ አዘጋጅልኝ፣ ምንጣፉን አንጥፍ፣ የሚበላውን ነገር አዘጋጅ ብሎሃን በሉት ብሎ እንደላካቸው ዛሬ በዛ ቤት ክርስቶስ እንግዳ ሆኖ ተገኘ። የፋሲካን በዓል ለማክበር የሚበላው ምግብ ተዘጋጅቶ ከመቅረቡ በፊት ቅዱስ ዮሐንስ ምን አለ? እስካሁን የወደዳቸውን የመጨረሻ ወአፍቀሮሙ ለዝሉፉ የመጨረሻ ወደዳቸው እንደወደዳቸውም ለመግለጥ ሲል ወገቡን በመታጠቂያ ታጠቀ እንዳንድ አገልጋይ እግራቸውን ሊያጥብ ወደ ጴጥሮስ እግርህን አምጣ አለው። አጥቦ ከጨረሰ በኋላ የሚያደርቅበት ፎጣ ማዘጋጀ መክፌ ዘለጽ። በዚህ ጊዜ ሊያጥባቸው ርዕሰ ሐዋርያት ነውና ወደ ቅዱስ ጴጥሮስ ቀረብ አለ። ጴጥሮስ ግን ከለከለው። አይሆንም፣ እኔ ዕብራዊ ነኝ። እስካሁን ድረስ በእስራኤላውያን ልማድ እግር ማጠብ የአገልጋይ ስርዓት ነው። እግር የሚያጥበው ከቤተሰብ ታናሽ የሆነው አገልጋይ ነው። ያም ባይኖር ሚስትየው ታጥባለች። ሚስት ባትኖር ግን አባወራ ያጥብ። ይሄ የዕብራውያን ስርዓታቸው ነው። ስለዚህ በዕብራውያን እንኳን እግር ማጠብ ተለክቶ የተሰጣቸው ሰዎች አሉ። እንዴት አንተ ጌታችን ስትሆን መምህራችን ስትሆን እንዴት እግሬን ታጥባለህ? ፈጽሞ አይሆን ብሎ ከለከለው። ያደግኩት እኮ እንደ ዕብራውያን እየተማርኩ ነው። ምንም አሳ አጥማጅ ቢሆንም ይህንን ስርዓት እንደው ሌላውን ቅዱሳት መጻሕፍት ማመስጠር እድል ባላገኝም ይህን ግን አይቻለሁ፣ ሰምቻለሁ። ፈጽሞ አይሆንም ብሎ ከለከለው። ግዴለህም ካላጠብኩ አልበከ ክፍል ምስሌ ከኔ ጋራ እድል ፈንታ ጽዋ ተርታ ዕጣ ፈንታ የለህም። ይሄ ተራ ነገር አይደለም አለው። ጴጥሮስ ድንግጥ አለ። በዚህ ጊዜ እንደዚህማ ከሆነ ጌታዬ ካንተ ጋር እድል ፈንታ ጽዋ ተርታ የሚያሳጣኝማ ከሆነ አይደለም እግሬን መላ ሰውነቴን ሁሉ ጠበኝ አለው። አይ የታጠበ እግሩን የታጠበ ሁለንተናውን ታጥቧል፣ ሌላው ነገር ንጹሕ ነው፣ ሁላችሁም ንጹሐን ናችሁ አለና አኮ ኩልክሙ ንጹሐን ግን አለና አሁን በዙሪያዬ ካላችሁት ሁላችሁ ንጹሐን ናችሁ አልኩ፣ ግን አንድ ሰው አለ። ሁላችሁ ንጹሐን አይደላችሁም፣ አንድ ሰው አለ። ስለማን ነበር የሚናገረው? ይሁዳ ጥቂት ሰዓት ቀርተዋለች። ስለ ይሁዳ ነበር። በዚህ ጊዜ ከጴጥሮስ ጀምሮ የሁሉ እግራቸውን አጠባቸው። ይሁዳም አብሮ ታጠበ። ያልታደለ አብሮ ታጠበ። በዚህ ጊዜ አጠባቸውና እግራቸውን አድርቆ የመጨረሻ ሰዓት ላይ ቁጭ ብሎ ምን አላቸው? አንድ ጥያቄ ጠየቃቸው። ምዕመናን ልብ አድርጉ። አጠበ የሚለው ነገር በቂ አይደለም። ያደረኩላችሁን ነገር ልብ ብላችሁ አስተዋላችሁት አላቸው። አስተዋላችሁት አላቸው። እንግዲህ ጌታችን መምህራችን የምትሉኝ እኔ ነኝ፣ እንደዛውም ነው አለና ጌታችን መምህራችሁ ስሆን እግራችሁ አንትሙኒ ግበሩ ለቢጽክሙ እናንተም ይህንኑ ለጓደኞቻችሁ አድርጉት። ምን በሉት አድርጉት። እግር ማጠብ ብቻ አይደለም በምሳሌ ለማሳየት እንጂ አጠቃላይ የፍቅር መገለጫ አድርጎ ያሳየው ምሳሌ ነው። እንዲህ በፍቅር ኑሩ ማለት ነው። የትኛውም ቦታ ላይ ተቀመጡ፣ የትኛውም
ዝና ክብር ይኑራችሁ አድርጉ። እናንተ ታናሽ ለምትሉት ሁሉ ራሳችሁን ዝቅ አድርጉ። ዝናና የትኛውም ነገር ይኑር፣ ግን ወንድምነትን ወዳጅነትን ሊያሳጣችሁ አይገባም አላቸው። ይህንን ትእዛዝ ይህንን የፍቅር ስርዓት ከሰራላቸው በኋላ ይህንን የፍቅር መመሪያ ከሰጣቸው በኋላ ቀጣዩ እኔና እናንተ የምንድንበት ትልቁን ምስጢር ቅዱስ ሥጋውን ክቡር ደሙን ዛሬ ባርኮና ለውጦ መስጠት መለኮታዊ ዕቅድ ነበር። እግራቸውን አጠበ። ወደፊት ስለሚኖረው ፍቅር ስለሚኖረው አንድነት መመሪያ ሰጠ። ለእግዚአብሔር ስለሚኖረን ፍቅር፣ ለጓደኞቻችን ስለሚኖረን ፍቅር፣ ሰው ለሰው ስለሚኖረው መተሳሰብ ፍቅርን በአጽንኦት በተግባር ከገለጠ በኋላ ደግሞ ከፍቅር በኋላ የሚከተለውን ነገር አሳያቸው። እሱም ክርስቲያን ክርስቲያን የሚሆንበት ምስጢር ሁላችን ከፓትርያርክ እስከ አጽብዖተ ተዋሕዶ ድረስ ያለን ክርስቲያን ተብለን የምንጠራበት ምስጢር እርሱም ቅዱስ ሥጋውና ክቡር ደሙ ነበር። ስለዚህ ከመጣለት የፋሲካው በዓል በጉ ከመበላቱ በፊት የቀረበለትን ኅብስትና ጽዋ አነሳ፣ ባረከ፣ ጥቅቅን አድርጎ ፈተተና እንኩ ብሉ፣ ስለናንተ የሚቆረስ ይህ ሥጋዬ። የሰማችሁ ነው። ትልቁ ሀብታችን ነው። ስለ እምነት የሚበላ ኃጢአቱ ይተውለታል። እንኩ ብሉ። ስለ ኃጢአት ሞት ፈንታ ስለ ሞት ፈንታ ስለኛ ቤዛ ሆኖ የሚሰጥ ምንድነው? እሱ ቅዱስ ሥጋው። በእንተ ዕርገተ ኃጢአት ይላል ቅዱስ ማቴዎስ። ስለ ኃጢአት ስርየት የሚሆን አንድ ሰው ከኃጢአት የሚገላገለው ኃጢአቱ የሚተውለት ንስሐ ገብቶ ይህንን ምስጢር ሲቀበል ነው። ስለ ኃጢአት ፈንታ የሚቆረስ ይህ ሥጋዬ ነው፣ እንኩ ብሉ። ብሉ ኩልክሙ፣ ሁላችሁም ብሉ። እየሰማችሁ ቀሳውስቱ ብቻ አይደሉም፣ ዲያቆናቱ ብቻ አይደሉም፣ ጳጳሳቱ ብቻ አይደሉም፣ መነኮሳቱ ብቻ አይደሉም፣ ትንንሾች ብቻ አይደሉም፣ ታላላቆችም ብቻ አይደሉም። ሁላችሁም ብሉ። ትእዛዙ ይሄ የማን ነው? ማን ነው የተናገረው? ጳጳሱ አይደለም፣ ቄሱ አይደለም፣ ፓትርያርኩ አይደሉም። ማን ነው የተናገረው? ንገሩኝ ሁላችሁ፣ ማን ነው የተናገረው? ሁላችሁም ምን በሉ? ሁላችሁም ምን በሉ? ሁላችሁም በሉ። ክርስትናው እዚህ ጋር ነው ወገኖች። ሳናውቀው እያወገዝን ራሳችንን ከዚህ ቅዱስ ሥጋና ክቡር ደም ሳንቀበል እድሜያችንን እንገፋዋለን። ቀኖና ሆኖብን ስንገባ እመቦ ምእመናን ዘውአ ውስተ ቤተ ክርስቲያን ወይ ተበጠውን ቁርባን ይሰደድን ቤተ ክርስቲያን ማማሰን እንላለን አይደል? ብላችሁ ታውቃላችሁ? አብራችሁ እኛ ጋር ምእመናን ከምእመናን ወገን በቅዳሴ ጊዜ ወደ ቤተ ክርስቲያን የገባ ከቅዱስ ሥጋው ከክቡር ደሙ ያልተቀበለ በፈጣሪ በነፍስና በሥጋ ፈጣሪ ፊት በሆነው በእግዚአብሔር ፊት መቆምን አቃሏልና ሐዋርያት እንደተናገሩት አብጥሪስ በሚባል የሥራ ጻፋቸው እንደተናገሩት ይሁን። የማይቆርብ ማለት ነው ምእመናን፣ የማይቆርብ ሁላችሁም ስለተባለ ትንሽ ትልቅ የለም፣ ሕፃናት የለም። የሚከለክለው ኃጢአት ነው። የኃጢአት መድኃኒቱ ደግሞ ንስሐ መግባት ነው። ገና ነኝ የሚል እየሰማችሁ ነው። ለምን አትቆርብም? ገና ነኝ። ለምን አትቆርቢም? ገና ነኝ። ምንድን ነው ገና? ማን ተናገረው ገና ነኝ ማለት? ጌታ አልተናገረው። ሁላችሁም ብሉ። ጽዋውን አነሳና በተመሳሳይ ባረከ፣ ለሁላችሁም እንኩ ጠጡ፣ ስለናንተ
ስለ ኃጢአት ስርየት፣ ስለ ኃጢአት መተው ፈንታ የሚፈሰው ደሜ ነው አለ። ምሳሌ ነው አላለም። መናፍቃን እንደሚሉት ምሳሌ ሳይሆን አማናዊ ሥጋ፣ አማናዊ ደም ዛሬ ማታ ላይ ተላልፎ ተሰጥቶ ነገ የሚፈሰው ደም የሚተካ ራሱ አማናዊ ደም፣ ራሱ አማናዊ ሥጋ፣ ሁላችን አንድ የምንሆንበት ምስጢር ይሄ ነው። ምዕመናን አንዲት ቤተ ክርስቲያን የተባልነውን በዚህች ነው። ስለዚህ ይህንን ሥርዓት ሰራ። ይሁዳም እንደ ሌሎቹ ተቀብሎ ወጣ። ወምስለ ውእቱ ህብስት ቦአ ሰይጣን ውስተ ልበ ይሁዳ። አብሮ ይሁዳም ተንኮሉን ሳያርቅ መርዙን ከውስጡ ሳያወጣ በአመፅ እንዳለ ቁርባኑን ተቀበለ። ለድህነት አልሆነለትም። ተቀብሎ ወጣና ትላንት ውል ወደ ገቡለት 30ውን ብር ተቀብሎ አሳልፎ ለመስጠት ኪዳን ገብቶ ስለነበር ቆርቦም መኮነን አለ። መርዝን ሳያወጡ ኃጢአትን ሳይተው ክፉ እንደሆነ ራሱን እያወቀ ክፋትን ሳይተው መቀበልም ኃጢአት ነው። ግን ገና ነኝ እያለ ደግሞ እየቀለደ እንዲኖር አይደለም። ክፋትን ለመተው ንስሐ ለመግባት ጊዜ አያስፈልገውም። አንድ ቀን በቂ ነው። ሰዓት በቂ ነው። ስለዚህ በዚህ ይሁዳ ቁርባንም ተቀበለ። ወዲያው ወጥቶ ክርስቶስን አሳልፎ ሊሰጥ የተስማማበትን ብር ተቀበለ። ከጥቂት ሰዓት በኋላ መንገድ እየመራ ክርስቶስ ወዳለበት መጥቶ የሽንገላ መሳም ባሃ ብሎ መምህር ብሎ እግሩን ስሞ ለጠላቶቹ አሳልፎ ሰጠው። ስለዚህ ዛሬ የምናስበው ሐሙስ ይሄ ነው ምዕመናን። የዛሬው ሐሙስ ጸሎት ስለኛ ላቡ እስኪንጠፈጠፍ ድረስ የጸለየበት፣ ስለኛ እኛን የመውደድ ምልክትን ለማሳየት ጎንበስ ብሎ የሰማይና የምድር አስገኝ ውቅያኖሱን ጥልቁን የሚታይና የማይታየውን የፈጠረው የባሪያዎቹን እግር ያጠበበት ስለ ወደፊት ቤተ ክርስቲያን እንድትመራበት አድርጎ ጥልቅ የሆነ ትምህርትም ያስተማረበት ሐሙስ የዕለት ቅዱስ የተባለው ለዚህ ነው። ስለዚህ ጸሎተ ሐሙስ ተብሎ የሚጠራው ጌታችን መድኃኒታችን ኢየሱስ ክርስቶስ ስለኛ መስዋዕቱን አክብሮ ለውጦ ከሰጠ በኋላ ወዲያውኑ ወጥቶ ጌቴሴማኒ በምትባል ስፍራ ላይ አብዝቶ ሰገደ። ወዙም እንደ ደም ወይቦ እስኪፈስ ድረስ ስለኛ አንጠበጠበ፣ ጸለየ። ይሄ በስጋ መንጣቱን ለማሳየት ነው። ደከመ፣ ጸለየ፣ ተገረፈ፣ ሞተ፣ ተቀበረ፣ አለቀሰ። እነዚህ ነገሮች ሁሉ በእውነቱ ለመቀበል ወስኖ ሰው የሆነበት ምስጢር ነው ወገኖች። እነዚህ ነገሮች አምላክነቱን አያስቀሩ። በተቃራኒው ደግሞ ሞትን ድል አድርጎ ተነሳ፣ ጨለማን ረገጠ፣ የሞቱትን በቃሉ ጠርቶ ቀሰቀሰና አልዓዛር። ይሄ መለኮታዊነቱን የምናይበት ነው። ስለዚህ በዛሬው ዕለት መዳናችን በዚህ መንገድ ተፈጸመ። ዘመነ ፍዳ ይባል የነበረው ወደ ዓመተ ምሕረትነት ተቀየረ። ደስ ይላል ምዕመናን። የፍዳው ዘመን ተቀይሮ የምህረት ዘመን መጣ። ቅዱስ ቁርባን ለሚያምኑት ሁሉ ተሰጠ። ዛሬ ሁላችን ቀሳውስት የሆንበት ሁላችን ትልቁ ምስጢር እዚህ ጋር ይገኛል ወገኖች። ስለዚህ ሁላችሁም ከሱ ብሉ ስለተባል ሁላችንም ኃጢአታችንን እየተናዘዝን ቀጠሮ ሳናበዛ ሁላችን ከዚህ እየበላን የዘላለም ሕይወት የሆነችውን መንግሥተ ሰማያትን እንድናገኝ የአምላካችን ፈቃድ ይሁንልን። አሁን ቀጥታ ሶስት ደግሞ በተግባር መታጠብ ስርዓት ቀጣዩ መርሃ ግብራችን። እግዚአብሔር ከሁላችን ጋር ይሁን። ይቆየን።